እሺ ስሜ ብሩክ ብርሃኑ ይባላል። የመጣሁት ከአዴሌ ቦረቦር የመጀመሪያ ደረጃ ትምህርት ቤት ነው። የ8ኛ ክፍል ተማሪ ነኝ። እድሜም 15 ነው። እሺ የተወለድኩት አዲስ አበባ ላይ ነው። አዲስ አበባ ላይ ከተወለድኩኝ በኋላ ይርጋለም ወደሚባል ከተማ ሄጄ ለ8 ዓመት እዛ ኖሬያለሁ። እዛም ባየኋቸው አንዳንድ ነገሮች ላይ ወደ ቡኢ ከተመለስኩኝ በኋላ ደግሞ አንዳንድ ስራዎችን የፈጠራ ስራዎችን ቡኢ ላይ ጀምሬያለሁ። ቡኢ ላይ ያው ውድድር አልጀመርኩም ነበረ። ከዛ በኋላ አዴሌ ወደሚባል ከተማ ከሄድኩ በኋላ አብርሃም የሚባል መምህርን ያስጀመረኝ የፈጠራ ስራውን እና ፈጠራ ስራን የጀመርኩት አዴሌ ቦረቦር የመጀመሪያ ደረጃ ትምህርት ቤት ላይ ነው። እዛው ነው ፈጠራን በደንብ መጀመርና መወዳደር የጀመርኩት። ያው ለዚህም ደረጃ የደረስኩት በሱ ምክንያት ነው። ያው ፈጠራ ውድድሮች የተለያየ አይነት ደረጃ አላቸው። ያው መጀመሪያ ላይ በወረዳ ደረጃ አለ። ከዛ በኋላ ወደ ዞን እንሄዳለን፣ ከዞን ወደ ክልል፣ ከዛ በኋላ ከክልል ደግሞ ወደ ፌዴራላዊ ውድድር ነው ማለት ነው። እኔ እስከ ወረዳ እስከ ክልል ድረስ መሄዱን እድል አግኝቻለሁ። በዛም ደግሞ የተለያዩ ኮሚኒኬሽኖችን እና መስተጋብሮችን አዳብሬያለሁ። ያው በመጀመሪያ በዚህ በፈጠራ ስራ ላይ የሚሰሩ ልጆች ተጠንቅቀው ስራን መስራት አለባቸው። ቢካዝ የተለያዩ ጉዳቶች ሊደርስባቸው ይችላል። ከመብራት ጋር የተያያዙ ስራዎችን የሚሰሩ አሉ። በሚቆራርጠው እቃ ሲቆራርጡ እጃቸውን ሊቆርጣቸው ይችላል። የተለያዩ ችግሮች ምናምን ስለሚደርሱ ያንን ማስተላለፍ ፈልጋለሁ። ብዙ ጊዜ ያው አደጋዎች ይደርሳሉ፣ ጉዳቶች ይደርሳሉ። በዚህ በፈጠራ ስራው በምሰራበት ጊዜ ግን ስሰራ ከጓደኞቼ ጋር ከመምህራን ጋር አጠቃላይ ከጓደኞቼ ጋር ከሰው ጋር ሆኜ ነው የምሰራው። ለብቻዬም ብዙ ጊዜ አልሰራም። ስለዚህ ሌላም ተማሪ ሌላም ሰው ወይም ደግሞ ሌላ የፈጠራ ስራ የሚሰራ ሰው ፈጠራ ስራን በሚሰራበት ጊዜ ከሰው ጋር ቢሆን ተመራጭ ነው። ምክንያቱም አንድ ሰው በሚጎዳበት ጊዜ ለምሳሌ አሁን አንድ ሰው መብራት ቢይዘው ያኛው ሰውዬ ወይም ደግሞ ጓደኛው ከሱ ጋር ያለው ሰው የሆነ ነገር አልጎ ሊያስጥረው ይችላል። ስለዚህ አብዛኛው ጊዜ ወይ 2 ወይ 3 ሆነን የፈጠራ ስራውን ብንሰራ ይሻላል ነው። አብዛኛው ጊዜ ጉዳት በማይፈጠርበት ሁኔታ ብንሰራ አሪፍ ነው ተጠንቅቀን። እና እኔ የምጠቀመው አብዛኛው ጊዜ ጓንቶች ምናምን እጠቀማለሁ። እነዚህን የፈጠራ ስራዎች ስሰራ ጓንት እጠቀማለሁ። አንዳንዴ ደግሞ በኬሚካሎች ምናምን በምሰራበት ጊዜም ደግሞ ማስኮችን፣ ጋውኖችን እንደገና ደግሞ የአይ መነጽሮችን፣ አይ ግላሶችን እጠቀማለሁ። እነዚህ አብዛኛው ጊዜ የሚያገለግሉት ያው ሰውነት ላይ የሚፈሱ አሲዶች አሉ። መብራት በሚይዝበት ጊዜ አለ። ጓንት አሁን የሚያገለግለው መብራት እንዳይዝ ነው። ስለዚህ እነዚህ ሴፍቲ ቱሎችን ተጠቅመን ያው የተለያዩ ጉዳቶችን መከላከል እንችላለን። እነዚህን ተጠቅሜ ነው እኔ እነዛን ሴፍቲ የማደርገው። ከህፃንነቴ ጭራሽ አልሞክርም ነበር። ስዕል ምናምን ነገር ነበር አብዛኛው ጊዜ የምሰራው እና ይሄን የፈጠራ ስራ የጀመርኩት ያው 4ኛ ክፍል ላይ ያለውኝ ነው፣ በ2014 ማለት ነው። ስለዚህ ያው በቅርቡ ነው የጀመርኩት ማለት ነው። ቅድም ያልኩት ሴፍቲው አለ። የፈጠራ ስራን ሲሰሩ ሴፍ መሆን አለባቸው፣ ከሰው ጋር መሆን አለባቸው ማለት ነው። ኮሚኒኬት አድርገው መስራት ያለባቸው የፈጠራ ስራን ሲሰሩ ማለት ነው። ቢካዝ የተለያየ ጉዳት ሊደርስ ስለሚችል ማለት ነው። ሶ እነዚህን የፈጠራ ስራዎች አብዛኛው ጊዜ ሲሰሩ እጃቸው ሊቆረጥ ይችላል፣ የአካል ጉዳት ሊደርስባቸው ይችላል። እስከ ሞት የሚያደርስ ራሱ የፈጠራ ስራ አንዳንዴ አለ። እነዚህ አሁን እየተሰሩ ያሉ አንዳንድ የፈጠራ ስራዎች አሉ። እነሱ አሁን አብዛኛው ጊዜ እንደ መብራት ያሉ ነገሮች ላይ ሲጠቀሙ ከሰው ጋር ከወላጆቻቸው ጋር ከመምህር ጋር አጠቃላይ ከሰው ጋር ሆነው 2 ወይ 3 ሆነው ቢሰሩ አሪፍ ነው። ይሄ ተመራጭ ነው።
ለብቻቸውን ባይሰሩ ይመከራል። ይሄኛው ሴፍቲን በተመለከተ ነው። ሁለተኛው ደግሞ የፈጠራ ስራ ከመጀመር በፊት መጀመሪያ ፊሊንግ አለ፣ ፍላጎት ያስፈልጋል። በፍላጎት ካልተሰራ የፈጠራ ስራው አሰልቺ ይሆናል ማለት ነው። ስለዚህ አብዛኛው ጊዜ ያለ ፍላጎት የሚሰሩ ሰዎች ይደክማቸዋል፣ ለአበላብ እየሆኑ ነው የሚሰሩት። ስለዚህ ደስ ብሎን እንድንሰራ መጀመሪያ ፍላጎት ያስፈልገናል። ከዛ ከሰው ጋር መስራት አለብን። ይሄንን የፈጠራ ስራ ስትሰሩ ደግሞ አንደኛ ኮሚኒኬሽን ታዳብራላችሁ። ከሰው ጋር ያላችሁን ኮሚኒኬሽን በደንብ ታዳብራላችሁ። የማታውቋቸውን ሰዎች ታውቃላችሁ፣ የማታውቋቸውንም ነገሮች በዛው ልክ ታውቃላችሁ ማለት ነው። ስለዚህ ይሄንን ነው ማስተላለፍ የፈለገው የፈጠራ ስራ በሚሰሩ ልጆች ነው ማለት ነው። ለጥናትም ጊዜ ያለው ለስራዬም ጊዜ ያለኝ የምሰራበት ጊዜ ያለኝ። አንዳንዴ አሁን የቤት ስራ በሚሰጠኝ ጊዜ፣ አሳይመንት በሚበዛብኝ ጊዜ፣ ፈተና በመሆንበት ጊዜ የፈጠራ ስራዬን ለብቻው ክፍለ ጊዜ ሰጥቼው በትምህርቴ ላይ በደንብ ትኩረት የማደርግበት ጊዜ አለ። በደንብ ደግሞ ትምህርቱ ብዙም ጠንከር ባላለበት ጊዜ ደግሞ ሁለቱንም እኩል በእኩል ይሄኛውን የፈጠራ ስራዬን አብዛኛው ጊዜ ማታ ማታ ነው የምሰራው። ኮድ መጻፍ ስለሆነ ማታ ማታ ነው የምሰራው። አንዳንዴ ቀን ቀን የምሰራና ማታ ማታ ደግሞ በደንብ እንዲመቸኝ የማጠናበት ጊዜ አለ። ያው አብዛኛው ጊዜ ፈጠራ ስራዎችን እና ትምህርቶችን ጎን ለጎን እያደረኩኝ በክፍል ነው የምሰራቸው። ያው ወደፊት መሆን የምፈልገው አፕሊኬሽን ኤንድ ዌብሳይት ዴቨሎፐር ነው። ይሄንንም ለማሳካት ደግሞ በትምህርቱም በደንብ ከፍተኛው ደረጃ ላይ ለመድረስ እየሞከርኩ ነው። ያው ሁለቱንም ከፍተኛ ደረጃ ላይ ነው መድረስ የምፈልገው። በመጀመሪያ የፈጠራ ስራዬን ስጀምር ያው በራሴ እቃዎች ነበር የጀመርኩት፣ በራሴ ግብአቶች ነበር የጀመርኩት። ከዛ በኋላ ወደ ፈጠራ ስራ ውድድሩም ስገባ ብዙ ታዋቂነት እያገኘ ስለነበር የመንግስት ድጋፍን በደንብ እያገኘው ነበር ማለት ነው። እነዚህም ደግሞ የሶዶ ወረዳ መንግስት ኮሚኒኬሽን እና ሳይንስና ኢንፎርሜሽን ቴክኖሎጂ ጽህፈት ቤቶች እገዛ እያደረጉልኝ ነው። በግብአትም፣ በሐሳብም፣ በገንዘብም፣ በፋይናንስም በተለያዩ ነገር ድጋፍ ያደርጉልኛል። ትምህርት ቤቴ፣ ቤተሰቦቼ ያው እነዚህ ለኔ ድጋፍ በደንብ የሚያደርጉልኝ ናቸው። በተለይ ደግሞ የሶዶ ወረዳ መንግስት ኮሚኒኬሽን አንድ ጊዜ እንዲሁም ወደ ወልቂጤ ዩኒቨርሲቲ ወስደው ስልጠና ሰጥተው ነበር በኮዲንግ ላይ ማለት ነው። ስለዚህ በዚህ ኮዲንግ ላይ ተመስርቼ በዚህ ስልጠና ላይ ተመስርቼ ነው ዌብሳይቶችን እየሰራሁ ያለሁት። በዚህ አጋጣሚ ቴንኪዩ አመሰግናለሁ ማለት እፈልጋለሁ። መጀመሪያ ቤተሰቦች የልጆቻቸውን ሐሳብ መረዳት ያስፈልጋቸዋል። ቤተሰብ የልጁን ፍላጎት ካልተረዳ ልጁ ምን አይነት ነገር እያደረገ እንደሆነ ሊገምት አይችልም። አንዳንዴ አቁም፣ ይሄን አታድርግ፣ ላንተ ይጎዳል፣ መብራት ይይዛል ብለው የሚከለክሉ ቤተሰቦች አሉ። ስለዚህ ለቤተሰቦች መናገር የምፈልገው ቤተሰቡ የልጁን ፍላጎት መረዳት አለበት። ልጆችም ደግሞ ለቤተሰቦቻቸው በደንብ የሚሰሩትን ነገር ማስረዳት አለባቸው። ያኔ በሚያስረዱበት ጊዜ ደግሞ ቤተሰቡ ስለሚረዳ መቼም ቤተሰብ ተረድቶ አይከለክልም። ስለዚህ ቤተሰቡን አስረድቶ መስራት ይችላል ማለት ነው። መልእክቴ ለልጆች ያው ቅድም እንዳልኩት ብዙ ጊዜ እየደጋገምኩት ነው። ስትሰሩ ከሰው ጋር ሆናችሁ ስሩ። እንደገና ደግሞ ሐሳባችሁ መሰረቅ የለበትም ማለት ሰው ለሚያወራው ነገር ደንታ መስጠት የለባችሁ። ሰው ብዙ ነገር ሊያወራ ይችላል። ይሄ የተሰራ ነገር ነው፣ ይሄ የማይጠቅም ስራ ነው፣ ይሄ ዝም ብለን የሰራው ሊሉክ ይችላሉ። ስለዚህ እነዛ ነገሮች በሚሉ ጊዜ አብዛኛው ሰው በቃ ይሄ ነገር የተሰራ ከሆነ እኔ ምንድነው የምሰራው ብለው ብዙ ሰው የፈጠራ ስራን የሚያቆማል። ስለዚህ እንደዛ ሰውን መስማት የለብንም። በራሳችን ፍላጎትን መመራት ያለብን። የራሳችንን ፍላጎት ካወቅን፣ ፍላጎታችንን ከተረዳን፣ ለቤተሰቦቻችን ለመምህራኖቻችን ካስረዳን፣ መምህራኖቻችንም ሆነ ቤተሰቦቻችን እኛን ማገዝ አያቅታቸውም። ስለዚህ መጀመሪያ ፍላጎት ያስፈልጋል።
ከዛ ከፍላጎት በኋላ ደግሞ ጥረት ያስፈልጋል። ከጥረት በኋላ ደግሞ ድጋፍ ያስፈልጋል። ያ ሁሉ በሚሟላበት ጊዜ የተለያዩ የፈጠራ ስራዎችን መስራት እንችላለን ማለት ነው። ስለዚህ ፊሊንግ ብቻ ካለን መስራት እንችላለን። የፈጠራ ስራ በፊሊንግ መስራት እንችላለን። በፍላጎታችን መስራት እንችላለን። ፍላጎት ነው የሚያስፈልገው ማለት ነው። እሺ አሁን ማመስገን የምፈልጋቸው ቤተሰቦቼን፣ በተለይ እናቴን ሀሳቤን የምትረዳኝ ቴንኪዩ ማለት እፈልጋለሁ። አባቴንም ማመስገን እፈልጋለሁ። በቀጣይ ደግሞ የሶዶ ወረዳ መንግስት ኮሚኒኬሽን እና ሳይንስና ኢንፎርሜሽን ቴክኖሎጂ ጽህፈት ቤቶችን ማመስገን እፈልጋለሁ። በገንዘብም በሀሳብም በግብአትም እያገዙኝ ስለሆነ በጣም አመሰግናለሁ። ወልቂጤ ዩኒቨርሲቲንም ስልጠና ስለሰጡኝ በጣም አመሰግናለሁ። መምህራኖቼን መምህር ብዙነን፣ መምህር አብርሃምን በጣም አመሰግናለሁ። ቴንኪዩ ማለት እፈልጋለሁ።